ራሽ በቃ እንደዚህ ነው ምሽው። አንተ የሚስማማህን ነው የምታወራኝ እንጂ ለእኔ አትንገረኝ። እንዴ አይደለም ብለህ እንዳትነግረኝ። የአንተን ግን ነገር እኔ ልንገርሽ። አሁን ለምሳሌ እኛ ስናምን ማለት ነው እኛ በአንድ አምላክ ነው የምናመልከው። እኛ ሙስሊሞች የአንዱ አምላክ አይወልድም አይወለድም ለሱ አምሳያም ቢጤም የለውም ብለን ነው የምናምነው እና አንዱ አምላክ ሰውም አይደለም ሰው አይደለም ብለን ስንል ምክንያቱም ሰዎች ይበላሉ ይጠጣሉ። ከበሉ ከጠጡ በኋላ ደግሞ የሚከተል ነገር አለ። እንግዲህ ሽንት ቤት የሚባል ነገር አለ። የኛ አንዱ አምላክ ይህንን ተግባር አይተገብርም ብለን እናምናለን። ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ሳይረገዝ በማህፀን እንደተባለ ስሙም ኢየሱስ ክርስቶስ ማን ነው? በስምንተኛው ቀንም ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይረገዝ ስሙ እንደተባለ ኢየሱስ ተብሎ ተጠራ ይላል። የኛ አምላክ የሚገረዝም አይደለም። አንድ እንግዲህ አሁን ቁም ነገሩ ነው የምነግርሽ እና የሚገረዝ አምላክ የለም። ኢየሱስ ክርስቶስ አሁን በእናንተ ተገርዟል አምላክ ነው ብላችሁ ታምናላችሁ። ያ እኛ ደግሞ አንዱ አምላክ እያልክ አታውራ፣ በራስህ አውራ። የእናንተ እያልክ አታውራ። which is like የኛን የሆነ ነገር እየነቀፍክ ነው። የራስህን አውራ። እሺ የራስህን ወክል አውራ። ኦርቶዶክስን እናንተ እያላችሁ አታውራ። ያንተን አውራ፣ ከዛ እኔን አወራለሁ። እስቲ አውቂ ያለ ሰላም አለይኩም እስቲ አንዴ አውራ እስቲ ስለ እስልምና ንገራት። ይኸውልህ ሁለት ሰው ማውራት አልችልም። አንተን እያወራሁ በኋላ ከሱ ጋር ጨርሳለሁ። እሺ ምን መሰለሽ እኛ እንግዲህ ሙስሊሞች እንባላለን። ሙስሊም ማለት እንግዲህ እጁን ለአላህ የሰጠ ማለትም ለአንዱ አምላክ እጅ እግሩን የሰጠ ለሱ የሚገዛ ማለት ነው። ያው የሰው ልጆች ሁሉ ሲፈጠሩ ሙስሊሞች ናቸው ብለን እናምናለን እኛ። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናግረዋል? ማንም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም። ምክንያቱም ከዛ በኋላ እናትና አባቱን ወይ አይሁዳዊ ያደርጉታል ወይ ደግሞ አጥምቀው ክርስቲያን ያደርጉታል፣ አለዛ ደግሞ እሳት አምላኪ ወይ ደግሞ የተለያየ እምነት ተከታይ ያደርጉታል ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዲሁም አላህ ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ይላል። ያ ሰዎችም በእሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ስለዚህ ያ አንዱ እምነት የተባለው አላህ ለሰው ልጆች የሰጠው እምነት የሚባለው እስልምና ነው። ስለዚህ እስልምና የነቢያት ሃይማኖት ነው። ለምሳሌ ምን ተባለ ሲባል ቁርአን ላይ አላህ በሱረቱል ናህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? በእርግጥም በህዝቦች ሁሉ ላይ ነቢያትን ልኬአለሁ፣ የተላኩት ደግሞ አንድ አምላክን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል መልእክት ሰጥቼ ነው አለ። አንድ አምላክ በብቸኝነት አምልኩ ማለት ያው እንግዲህ ከአንዱ አምላክ እኔና አንቺን ሰማይና ምድርን እና በመካከላቸው ያሉትን የፈጠረ ማለት ነው። ከዛ ደግሞ ጣዖታትን ራቁ ማለት ከአላህ ውጭ ያለ ነገር ሁሉ ጣዖት ይባላል። ለምሳሌ ሰውም በእኛ እምነት አሁን ዒሳ ይባላል፣ ኢየሱስ፣ ማርያምም መርየም ትባላለች፣ ነቢዩ መሐመድም ይባላሉ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ አሉ። እነዚህን ሁሉ ከአላህ ጋር አንድ ላይ ያመለከ ምን ይባላል? ጣዖት አደረጋቸው ይባላል። ድንጋይም ያምልክ፣ ግዑዛንንም ያምልክ፣ እንስሶችንም ያምልክ፣ ዛፍንም ያምልክ፣ ሰዎችንም ያምልክ፣ ቅዱሳንንም ያምልክ፣ መላእክትንም ያምልክ ከአንዱ አምላክ ጋር አንድ ላይ አስተካክሎ ካመለከ ምን ይሆናል? ያ ጣዖት ይሆናል ማለት ነው። ስለዚህ ከአንዱ አምላክ ውጭ እኛ የምናመልከው ምንም አይነት አምላክ የለም። ነቢያትን በቦታቸው በተሰጣቸው ደረጃ ልክ ነው የምንሰጣቸው እንጂ ከደረጃቸው በላይም ከፍ አናረግም፣ ከደረጃቸው በታችም ዝቅ አናረጋቸውም። ስለዚህ በእኛ እምነት ነቢያት የሰበኩት አንዱን አምላክ ነው ብለን እናምናለን። ከነሱ መካከል ደግሞ ቀደም እንደነገርኩሽ አብርሃም፣ ለምሳሌ አላህ ሲናገር ስለ ኢብራሂም ማካነ ኢብራሂሙ የሁድየን፣ ኢብራሂም አይሁዳዊ አልነበረም ማለት። ለምን? አይሁድ የሚባለው ሰው ራሱ የአብርሃም የልጅ ልጅ ነው፣ ከልጅ ልጅ ልጅ በኋላ የመጣ ነው። ለምሳሌ ምን ብለን እናገራለን? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ 12 ነገዶችን ወለደ። ከ12 ነገዶች አንዱ ደግሞ ማን ነው? ይሁዲ ይባላል። ያ ይሁዲ የሚባለው ሰው ከሱ በኋላ የመጣ ነው። እንግዲህ ከዛ ኢየሱስ ክርስቶስን አንቀበልም በማለት እንደ መሲህነት ምን ሆኑ? አይሁዳውያን ነን ብለው ተገነጠሉ፣ ከሃዲ ሆኑ ማለት ነው። ስለዚህ አብርሃም
አይሁዳዊ አልነበረም ማለት። ከዛስ ምን አለ ቀጥሎ? እሱ ታሪክ ነውና ተውና ማለት ነው። አይደለም ሙስሊሞች፣ ቆይ በእናንተ ሙስሊሞች ኃጢአት የሚባል ነገር አለ? አዎ አለ። እኛ ኃጢአት እንሰራለን። ማንም ሰው ኃጢአት ይሰራል። ማንም ሰው አትበለኝ። አሁን ለምሳሌ አንተ የምታምንበት ሌላ የተለያየ ነው እምነታችን። ኃጢአት አለ። ኃጢአታችሁን በምንድን ነው የምታጸዱት? በመጠየቅ አለቀ። በመጠየቅ ብቻ በመጠየቅ ብቻ። አዎ እሺ ተረድቻለሁ፣ ገብቶኛል። ስለኔ ደግሞ የእናንተስ በምንድን ነው የሚጠራው? ልንገራ የኛ እኩል ነገር እኮ ነው። እኔ ማምነው ደግሞ ማለት ነው የድንግል ማርያም ልጅ በሚለው አምናለሁ። መጀመሪያ የድንግል ማርያም ልጅ ብዬ በሙሉ አፌ ነው የምጠራው። ከሰማያት ወርዶ ከድንግል ማርያም ተወልዶ ለኛ ለኃጢአተኞች ሲባል መጥቶ ራሱን ሰውቶ ደሙን ሰጥቶ ስጋውን ቆርሶ አስተምሮን አድኖናል። ከምንድን ያደረጋችሁ? ኃጢአተኞች ነን ከብዙ ነገር። እስቲ አንድ ነገር አዳም በሰራው ኃጢአት ነው የወረድነው አይደለም? አይደለም ነው እኛ የእኛን የምነግርህ። አሁን ክርክር እኮ አይደለም ያዝኩት። አንተ ነገርከኝ። የእኛን ደግሞ ነው የምነግርህ። አዳም በሰራው አዳምና ሔዋን ከሰማይ ከገነት ተባረሩ፣ ወደ ምድር ወረዱ አይደለም? እና አንቺ ምን አገባሽ? አንቺ ነበርሽ እዛ ጋር። እኔ አንተ የማን ዘር ነኝ? እኔና አንተ የአዳም ዘሮች ነን። አንቺ ባጠፋሽ ሁኔታ ይቃለው ማለት ነው። ኢየሱስ ክርስቶስ በእኛ ጥፋት ተጠያቂ ሆኖ ሰው መስሎ መጣ። እግዚአብሔር ባይብል ላይ ማርያም ተወልዶ እኔ ማምነው ክርክር እኔ የተከራከርኩ አንተ ስነግረኝ ይሳቅ ስትለኝ እኮ አልተከራከርኩም። ማስረጃ ነው የራሴን ነው የምነግርህ። ማስረጃ ያለ ማስረጃ እናውራ፣ ዝም ብለን እንጨባበጥ እንደዚህ አይደለም። እንደነገርኩ በጣም ትንሽ ሰው ነኝ፣ አቅም የለኝም። አሁን እንደዚህ ማስረጃ አንተ አሁን ምናልባት ታውቃለህ ስለ ብዙ ነገር አጥንተሃል። እኔ ማምነውን ነው የምነግርህ። ገባህ አይደለ? እኔ ልከራከርም አይደል? አንተ እኔ ላክልኝ፣ ግን መተህ ስትነግረኝ የኔን አድምጭኝ አልከኝ፣ አዳመጥኩ። የኔን ነው የምነግርህ። ደግሞ አቋረጥሽኝ ነው አሳስበው። በቃ የኔ ደግሞ አጭር ነው እና እማምነው ሰው የሚያምነውን የፈለገውን ማመን ይችላል። ገባህ? ብቻ በአጠቃላይ ስሜት ያደርገኛል። እኔ የድንግል ማርያም ልጅ አንተ ልክ እንደምትወደው አላህ ብለህ እንደምትጠራው የድንግል ማርያም ልጅ እወደዋለሁ። ገባህ አይደለ? አንተ ምናልባት የመጣው እኔ ወደ አንተ ለመሳብ ይሆናል። መንገድሽ ኃጢአት ነው ልትለኝ ይችላል። ተመችቶኛል። እኛም እንወደዋለን እኮ ዶሪ። አዎ ገባኝ እኮ። አሁን አንተ የኔ መንገድ ልክ አይደለም እኮ። አሁን እኮ ልንገርህ፣ አንተ አሁን እንደዚህ የአንቺ መንገድ ልክ አይደለም ልትለኝ እንደሆነ ስለማቅ ልክም ባይሆን ተመችቶኛል ልልህ ነው። እና በጣም ተመችቶኛል። በጣም 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 ተመችቶኝ። አዎ ልክ ባይሆንም የኦርቶዶክስ የድንግል ማርያም ልጅ የሚሰጠኝ ፍቅር ተመችቶኛል። ገባ? እነ ገብርኤልን ይዤ አንድ እንደውም ብጋብዝ ደስ ሚዩት አድርገናት ማለት ነው። እሺ አጫፍሪ ሚዩት ላይ ነሽ፣ ሚዩት ላይ ነሽ፣ ሚዩት ላይ ነሽ። አይ ኦርቶዶክስ። እሺ ለማንኛውም እዛ ቤት እንገናኛለን። እንግዲህ የታለሽ ኦርቶዶክስ? ከባድ ነው በእውነት እኮ ነው። እሺ እሺ አቡኪ ሰላም አለይኩም። እስቲ ቪዲዮ ስንት ገባ? ከባድ ነው በእውነቱ ከኦርቶዶክስ ጋር ማውራት ፋይናሊ። እሺ እስቲ ቪዲዮ ስንት ደረሰ? አሪፍ ቪዲዮ ለቅቄላችኋለሁ ዛሬ። what is going on ትላለህ። እሺ ክርስቲያን መግባት የሚፈልግ ሰው አለ? ክርስቲያን is there any Christian who wants to get in and to ask man not to come up? አቡኪ አለ ወይስ የለም? ሰላም አለይኩም። ወይ አለው በለኝ ወይ የለውም በለኝና አንዴ ኮስት ላይ ልሂድ። አቡኪ 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 አንድ ጊዜ በቃ አፉ በለኝ አንድ ጊዜ። እሺ አንዴ ኮስት፣ ከዛ መለሳለሁ፣ ከዛ ትገባለህ።
እንዴ ምንድነው ዛሬ ኔትወርክ እምቢ አለኝ። እስቲ አንድ አራቡኪ ኮስት ልስራበት። ኦራይት እስቲ ደግሞ ሌላ ሰው እንፈልግ። እስቲ ሌላ ሰው እንፈልግ። وعليم ሊብራል ሊብራሊስት አቤት ኮኪ who is Koki? Is that the real Koki? Are you the real Koki? Oh, ኮኪ እንዴት ነሽ? ሰላም ነሽ? ነይ ግቢ። ዮ ታጁማ የኛው ዘመድ ነህ። ውይ እምቢ አለኝ እምብዬው አለኝ ትላለህ። ይሰማል ጋይስ? ይሰማል ለማውራው? የኛ ዘመድ ነሽ? እሺ ጥያቄ ያላችሁ ግቡ። ጥያቄ መጠየቅ የሚፈልግ ሰው በአጠቃላይ መግባት ይችላል። አቡኪንም አስገቡልኝ፣ በለጠንም እፈልገዋለሁ እና በለጠ እስቲ ሰላም በለን። እስቲ ግቡ። ጥያቄ ያላችሁ ሰዎች ሰላም አለይኩም። ኮኪ እንዴት ነሽ? አለይኩም ሰላም ወበረካቱ። ደህና ነሽ? እንዴት ነው? አልሐምዱሊላህ ሁሉ ሰላም والله بخير። አካውንት የኛው ነው ወይስ ያኛው ነው? የሆነ ችግር ገጥሞት ነበር? አዎ ሁለቱም ይሄ ነው ተመቶ የነበረው። አሁን ተከፈተ። ለሶስት ቀን በሳምንት ሁለቴ ግብር በል ግብር ማለት ነው። በሳምንት ሶስት ጊዜ የሚዘጋው እንደዛ በይ። ምን ታረጋለሽ? ቪዲዮ እንሰራበታለን እንዴ ግዴታሽ ነው። ሰላም እንዴት ናችሁ? እንዴ የት ጓ ነው ሰላም የሚለኝ? በለጠ እንዴት ነህ? ደህና ነኝ። ደህና ነው ወይ? ይመስገን ደህና ነኝ። ሰላም ነው ወይ? ቪዲዮውን አይቼ ሁሉ ሰላም ነው ወይ? ክብር ለኢየሱስ ይሁን። ደህና ነኝ። ኢየሱስ ማን ነው ያከበረው? ኢየሱስን ቆይ አሚር ቆይ ኢብሮ ቆይ ማን ነው ኢየሱስን ያከበረው? እንዴ ክብር የሰራኸውን ቪዲዮ አይቼ ነው እኮ። ቆይ መጀመሪያ ክብር ለኢየሱስ አልከ። ኢየሱስን ማን ነው ያከበረው ይላል መጽሐፍ። እራሱ የከበረ አምላክ ነው። አከበረው አይልም? የከበረ አምላክ ነው። አረ ቆይ እንዴ ጥቅስ ልስጥ። ምን ሆነ ነው ማኔ? እንዴ ምን ሆነ ነው? ጭራሽ ምን ሆነ ነው? ስንት ላይ መሰለ ሐዋርያት ሥራ ላይ የተጠቀሰውን ጥቅስ እኔ ልሸውደኝ? ኢየሱስን ያከበረው ጭራሽ አምላክ ነው እያለ እየተናገረ ምን ሆነ ነው? ወይ ላውጣለሁ እንዴ? እስከዛ ቪዲዮ ለደክ ዓለም ሳይፈጠር በነበረ ክብር ይላል። ማን ያከበረው? ሳሚ ናሺ ነው። ሳሚ ይመች። ሳሚ በቃ አንተ በለጠ እኮ ያርግ ልጅ ነህ ሳሚ። ቆይ እኔ አይቼ ስለገባ አንተ ትገባለህ። ሳሚ ትንሽ ብቻ አውርቼ እወጣለሁ። ሳሚ 1-2 ደቂቃ እሺ ታወራለህ። ሳሚ በቃ እሺ ተውለት አንድ ጊዜ። እሺ ቪዲዮ ላይ ነው አንተ ማውራት የፈለግከው እኮ። ቪዲዮ ላይ አንተ በምን ኮንቴክስት ተረድተው ነው? እኔ በምንም ልረዳው። አንተ ኢየሱስን ለመውደድ የኢየሱስ ደቀ መዝሙር ለመሆን እናትና አባትን መጥላት አለብህ፣ ራስን መጥላት አለብህ። አምላክን ለመከተል እግዚአብሔርን ለመከተል
ምድራዊ የሆነ ነገር ሁሉ አብልጠህ የምትወደውን ነገር እወደዋለሁ። ቆይ አስጨርሰኝ። ቆይ እኩል አታውራ አሚር። እወደዋለሁ ምድራዊ የሆነውን ነገር ሁሉ ጥለህ አምላክን ትከተላለህ። እግዚአብሔር ሰው ለሁለት ነገር ባሪያ ሊሆን አይገባም። ለሁለት ነገር ሊገዛ አይገባም። አንዱን ሊተው አንዱን ሊመርጥ ግዴታ ነው። እግዚአብሔርን የሚወድ ሁሉ ሌላውን ሁሉ መተው አለበት። እሺ አቡኪ ቆይ የአቡኪን ያዝልኝ አንዴ። እሺ ቆይ አንዴ ይታያል። አንዴና ምናንብበው እንደውም እና ቆይ አንዴ ከአንተ በፊት ምን እንደሚለው የአብርሃምና የይስሐቅ የያዕቆብ አምላክ ከዛስ የአባቶቻችን አምላክ እናንተ ማነው አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ኢየሱስ ክርስቶስን ብላቴናውን ኢየሱስን አከበረው አለ። ማን ያከበረው? ማን ያከበረው? ማን ነው ያከበረው? ዱድ አብ። በቃ ታዲያ ኢየሱስ የተከበረ ምናምን አትበላ። በቃ እናመሰግናለን። አሁን ወደ ቁም ነገር ነው። በቃ አሁን እኮ ጨረስን። ተረጋጋ። አሁን ወደዚህኛው እንመለስ። አንተ ሀሳብ ነገር አክቹዋሊ እንትን ነው ማለት አንተን መቀበል ግዴታ የለብህም። እኔም አንተን ቀን ሙሉ ሳስረዳ የመዋል ግዴታ የለብኝም። ስለዚህ አንተ በተረዳበት ተረዳ፣ እኔም በምቀበልበት እቀበላለሁ። እሺ ወደዚህኛው እንመለስ። አሁን በቃ ይሄን እኮ አየን እኮ አባልከን፣ እናመሰግናለን፣ ጨረስን። አሁን ወደዚህኛው እንመለስ። እዚህኛው ላይ አንተ ኢየሱስን ለመውደድ ራስን መጥላት አለብህ? እናትና አባትህን ልጆችን መጥላት አለብህ ወይስ የበለጠ ኢየሱስን ነው መውደድ ያለብህ? አዎ እኔ የሚወደኝ ቢኖር ራሱን ይካድ ይላል መጽሐፍ ቅዱስ። ብራዘር የጠየቅኩ መልስ። ኢየሱስን የበለጠ ተወደዋለህ ነው ወይስ የሚወደኝ ቢኖር አዎ ኢየሱስን ለመከተል እኔ ራሴን ትቼ ቤተሰቤን፣ ስራዬን፣ ሁሉ ነገርን ትቼ እከተለዋለሁ። መተው አይደለም መጥላት ነው ያልኩ ብራዘር። መጥላት ጥላቻ ታውቃለህ? እሺ መጥላት ኦኬ መጥላት ይላል። ራሱን ይጥላ ማለት እኮ ምንድነው? አይዳ ምንም ማለት ምናምን ብላ አታመቻቸው። ይጥላ ነው የሚለው በቃ። አዎ ይጥላ በቃ ማለት እንደዛ ነው። እኔ አሁን ለአንተ በነገርኩ መንገድ ነው የተረዳሁት። በቃ ስለዚህ አሁን ኢየሱስ እግዚአብሔርን መውደድ አለበት። እግዚአብሔርን መውደድ አለበት እኮ። እሱን ለመውደድ አንተ እናትህን ትጠላለህ? አዎ እናቴን፣ ቤተሰቤን፣ ሁሉን ነገሬን እጠላለሁ። በጣም እናመሰግናለን። ሰው ክርስትና ጥላቻን ያስተምራል ስንል በትክክል ነው። አመሰግናለሁ። አሁን ከሳሚ ጋር እንቀጥል። በቃ ጥላቻ አይደለም። አንተ ይኸው ፓርክ እኮ በቃ ነገርኩ። በቃ እኮ ተመለሰልን። እኔ ተመለሰልኝ ነገርኩ። በቃ ተመለሰልኝ። ነገርከኝ እኮ አባቢ ተረዳ እኮ መብት ነው። አንተ ተመለሰልኝ ማለት መብት ነው። አንተ እችን ወርድ ብቻ ፈልገህ አይደለም። የሚወደኝ ቢኖር ራሱን ይካድ ይላል። እኔ አሁን ከሚስቴና ለምን ራሴን እክዳለሁ ብራዘር? በማንኛውም አንግል ማለት ነው። ለምን ራሴን እክዳለሁ እንዴ? ለምንስ እጠላለሁ? ራሴንም መካድ የለብኝም፣ ራሴንም መጥላት የለብኝም። የማደርገው ምንድነው? አምላኬን መውደድ ነው በቃ። ራሴንም ወድጄ አምላኬንም ወዳለሁ። አምላኬን ወዳለሁ። እንደዛ ነው እንጂ አሁን በብዙ ነገር ተቆጥቤ በቃ ስለዚህ እናንተ ግን በቃ ተመቸኝ። በቃ አሁን እናንተ ጋር ጥላቻ ያስተምራል ከኢየሱስ ጥላቻ እንደሚያስተምር ከእናትም ከአባትም ከሚስትም ከሁሉ ነገር ይበልጣል። ስለዚህ ሁሉን ነገር አስበልጬ ከሁሉ በላይ የሚበልጥብኝን ይዛለሁ። ኢየሱስ ይበልጥብኛል። እኔ ኢየሱስ አይበልጥብህም እኮ አላልኩም። ኢየሱስ አይበልጥብህም አላልኩም። ኢየሱስ ሊበልጥ ይችላል። መብለጡ ሳይሆን ኢየሱስ ጥላቻን አስተምሮ ነው የበለጠብህ ነው። እናመሰግናለን። ይችላል አይደለም? ይበልጣል ነው። 4 ነጥብ ይችላል ነው። እሺ በቃ እናመሰግናለን። መልሰልናል። ጥላቻን አስተምሮ ወደኸዋል። በቃ እናመሰግናለን። አሁን ወደ ሳሚ እንለፍ። ወይ ሚውት አድርግልኝ አንዴ እባክህ፣ ሚውት አድርግልን። እሺ አሁን እንግዲህ እንዳያችሁት በክርስትና ጀማው አንድ ሰው የኢየሱስ ክርስቶስ ደቀ መዝሙር መሆን ከፈለገ የሚጠላቸው ወደ 5 አካላት አሉ። ለምን ማላብራራ? ኢብሮ አንድ እሺ ተረጋጉ። ቆይ አንድ ጊዜ የኔ መጽሐፍ እኮ አይደለም እያነበብኩ ያለሁት፣ መጽሐፋችሁ ነው እያነበብኩ ያለሁት። መጥላት ያለባችሁ አካላቶችን እየነገርኳችሁ ነው።
አሁን ጥላቻ አሁን እንደዛ ከሆነ ጥላቻ ነው እያወራ ያለው። እሱን ላንብበው። ሉቃስ ወንጌል ላንብበው። ጥቅሱን ኧረ ላንብበው። ኧረ ሞዴሬተር ኧረ ሞዴሬተር ቤታችን እንዴት ነው እንዴ? ላንብብበት አንዴ። ወራጅ እንዴ! ኧረ ቆይ በቤታችንም እንዴት ነው? ወይና ካለውበትም ቤት አስወጣኝ። ለሱ ነው የቀረ። ሉቃስ ወንጌል ምዕራፍ 10 ቁጥር 26 ላይ ማንም ወደ እኔ የሚመጣ ቢኖር ቁጠሩልኝ፣ አባቱን 1 እናቱን 2 ሚስቱን 3 ልጆቹን 4 ወንድሞቹን 5 እህቶቹን 6 የራሱን ሕይወትስ እንኳን ሳይቀር ቢወድ ነው እንዴ? ምን ሆነ ነው? ባይጠላ እነዚህን ሁሉ ባይጠላ። ስለዚህ የመጀመሪያው ራስን ስትጠላ የምታደርገው ነገር በረኪና ነው። በረኪና ብዙ ራስን ማጥፋት እንደ ድሮ አይደለም፣ ትቷል። ስለዚህ አሁን የሆነ ምናልባት ከፎቅ ላይ ራስን ከወረወርክ ወይ ደግሞ ሜይ ቢ ምናልባት የሆነ ነገር ብቻ አላቅም እንግዲህ ገመድ ምናምን ካለ እሱ ገመድ እንኳን መበጠስ ጀምሯል። ለማንኛውም ማለት ነው ያው ኢየሱስን ለመውደድ የምታደርገው ብቸኛው ነገር ካለ ምንድን ነው? ያው ራስን መጥላት ነው ማለት ነው። እናመሰግናለን። እሺ አሁን ወደ ሳሚ እንሂድ። ሳሚ ሻለ አንድ ጥያቄ ወይ ሳሚሻ አሁን ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? በትክክል አምላክ ነው። ስለሱ መጣበታለሁ። አንዴ ነብዩ መሐመድ ምን አለ መሰለህ? እኔ ከነፍሱ አብልጦ የማይወደኝ ቢኖር ሙስሊም አይደለም ይላል። ይላል አይደለም? ትክክል እንዴ? ለምን እንወዳቸዋለን? ከነፍሴ አስበልጦ መውደድ አንተ አስበልጦ ነው የሚል ትክክል ነህ። ከነፍሴ አስበልጬ መውደድ ማለትና ነፍሴ መጥላት ይገናኛል ማለት ምን? ነፍስህን እና ነብዩ መሐመድ ቢወዳደሩብህ ነብዩ እኔ ራስህን ጥላ የሚል አምጣልኝ። የሚል አምጣልን። ወይ ነብዩ መሐመድ ወይ ደግሞ አንተ ሲኦል ትገባላችሁ ብትባሉ አንተ ልትገባ ነው ወይም ነብዩ መሐመድ ሊገባ ነው ቢባል አረ እኔ እገባለሁ የምትል ነህ። ያ ማለት ራስህን ጥላ ማለት ነብዩ ራስህን ካድክ ማለት ነው። እኔ የዚህ ትርጉም አረ እባክህ አንተ ሰውዬ እንዴ ምን ሆነ ነው የማይሆነ? ዝም ብለህ ከኪስህ እንዲህ እያወጣ ታወራ። ጥቅስ አውጣ። ጥቅስ እንደኛ ጥቅስ አውጣ። ጥቅስ አውጣና እንደዛ አይደለም። አዎ እኛማ ነብዩን እንወዳቸዋለን ከራሳችን በላይ። ነብዩን ከራሳችን በላይ እንወዳለን ማለት ቆይ አንድ ቆይ ራሳችንን እንጠላለን ማለት ነው? አንጠላም። ክርስቶስ ግን ምንድነው ያለው? ራሳችሁን ጥሉ፣ ከፎቅ ላይ ወርውሩ፣ በገመድ ታነቁ። ይሄንን ያለው ኧረ አይልም። እንደዛ ተው እባክህ። ራስን መጥላት ምን ማለት ነው? እሺ ምን ማለት ነው? እንደዛ አይልም። ምን ማለት ነው? ራስን የሚወድ ቢኖር ራሱን ይካድ ማለት መሰለህ? ይካድ ይጥላ ነው ይጥላ። ራስን ጥላ አይደለም ይጥላ። ራስን ይካድ። ራስን መካድ ምን መሰለህ? ራስን መካድ መጀመሪያ ጥቅሱ ይነበብ። ብራዘር ምን ሆነ ነው? ምን ይላል? እስቲ አንብበው። አረ መለስ አድርገው። ያስረጽ ነው መለስ አድርገው። ትንሽ አይኔ ላይ እንትን 1954 ወደ እኔ የሚመጣ ቢኖር አባትና እናቱን ልጆቹን ወንድሞቹን እህቶቹን ራሱን ባይኖር ባይጠላ ደቀ መዝሙር ሊሆን አይችልም። ለምን እንደዚህ እንዳለ ለምን ምናምን በኋላ ትመጣለህ። ቆይ ከኋላ መልሰህ አንብበዋ። ከኋላ መልሰን አንዱ ምን አለው መሰለህ? አባቴ ከበር እስክመጣ ጠብቀኝ ተከተለኝ ስላለው አባቴ ከበር እስክመጣ ምናምን ይለዋል ማለት ነው። ሀሚሻ ባይጠላ ይላል አይደል? በቃ እናመሰግናለን። ስለዚህ ጥላቻን አስተምሮናል። እናመሰግናለን። አሁን ኢየሱስ ክርስቶስ የጥላቻን ያስተማረው አምላክ ነው ወይስ አይደለም? ንገረኝ። እንደዛ ብዬ አላምንም። ማለት ጥላቻን አይደለም ያስተማረው፣ ትርጉሙ ለምን እንደሆነ ወቅ አባት ግን ጥላቻ ብሏል አይደል? ስለ ጥላቻ አውርቷል እዚህ ጋር ባይጠላ ብሏል። ለምን አንተ እንደው በመድኃኒዓለም አሁን አንተ እንደው ስለ ትልቅ ነብይ ስለ ኢሳ ራሱ እንኳን እንደዚህ ብለህ ማውራት ስለ አንድ ግለሰብ ራሱ እንደዚህ ከራስህ ማውራት እኔ ነኝ ያልኩት። እኔ ነኝ ያልኩት። ቆም እየተረጎምክ ያለው ይሄ የራሱን ባይጠላ አይደል እንደሚለው እኔ ነኝ ያልኩት እንዴ? ለምንድን ነው እንደዛ ያለ? ለምንድን ነው እንደዛ? በቃ እኔ ለምንም ይበል በቃ ጥላቻን አስተምሯል እዚህ ጋር። ይሄ ጥላቻ ትክክል ነው ወይ እየጠየቅኩኝ ነው። ጥያቄ ደግሞ መልስ ይኖረዋል። ስለዚህ አሁን በቃ እሱን መጥላት ስላለበት ነው ብለህ ነግረኛል።
ስለዚህ ለምን እንደሆነ ሳታውቅ ደግሞ ጀጅ ማድረግ ትንሽ ይከብዳል። ስለዚህ ለምን እንደሆነ ማስተማር ለምን እንደሆነ ማወቅ አለብህ። ቪዲዮ የሰራሁት ይሄ የቪዲዮ ሰዓት አይደለም ሳሚ፣ በቪዲዮ መመለስ ትችላላችሁ ማንኛቸውም። አሁን ክርስቶስ አምላክ ነው ወይስ አይደለም? በሚገባ አምላክ ነው። የነብዩ መሐመድ የአላህም አምላክ ነው። በነገራችን ላይ ማስረጃ አምጣሽ። ማስረጃ ትልቁ ላይ ማስረጃ እንዴ እናት አለ። ያው ትልቁ ላይ ነው። ማስረጃ ክፈት። ለተናገርከው ነገር እንዲህ ብለህ ትቀራለህ። ማስረጃ አተ ማለት ነው። እንደዚህ አምላክ እንደሆነ ነው። ኖ የአላህ አምላክና የነብዩ መሐመድ አምላክ ነው ላልከው ማስረጃ አምጣ። እንዲህ ብለህ ትቀራለህ። ይታያል። እንዲህ እንዳለ ትቀራለህ። አከፍትም ማስረጃ ክፈት። ኧረ ከፍትልሃለሁ እባክህ። ክፈት ዮሐንስ ራእይ ምዕራፍ 1 ቁጥር 7 ክፈቱ። አባት የነብዩ መሐመድ እና የአላህ አምላክ ነው ያልከውን ክፈተው አንዴ መጀመሪያ። እሱ የለኝም ካልክ ደግሞ ወደዛኛው እንሄዳለን። ቀጥል። ኦኬ። ለዚህ የነብዩ መሐመድ የሁሉም ምክንያት ምዕራፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አለልህ። ሁሉም በእርሱ ተፈጠረ። አረ ብራዘር ቆይ፣ ነብዩ መሐመድ እና አላህን ፈጥሯል ብለኸኛል። ስለዚህ ማስረጃ አላህ ስትል ሁሉም በእርሱ ተፈጠረ። ቆይ ብራዘር፣ አላህ ስትል ከእንትን ላይ ያለውን ነው የምትለኝ? ዘፍጥረት 1:1 ላይ እንዲህ ይላል፣ ፊልበድኢ ኸለቀላሁ ሰማዋቲ ወልአርድ ይላል። በመጀመሪያ አላህ ሰማይና ምድርን ፈጠረ ይላል ዘፍጥረት 1:1 ላይ በአረብኛ ባይብል። አላህ የምትለው የኛውን ከሆነ ትክክል ነህ። እሺ አቡኪ ማውራት ፈልገህ ከሆነ አውራ። ዋፎንና የሆነ ውይይታችሁ ደስ ስላለኝ ምናልባት ግን ሳሚ የተናገረው ነገር ላይ አንድ ብቻ ነገር ልበልና ኢንሻአላህ ትቀጥላላችሁ። ሳሚ ዘፍጥረት ምንድን ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሁሉ በእርሱ ተፈጠረ ይላል አይደለ? ሳሚ አለ ወይኔ እቺን ፓርት ቢያወራኝ በጣም ደስ ይለኝ ነበር። እንዲህ ብሎ ቀረ። ሲጀምር ማስረጃ የጠየቀው ሰዓት ነው ችግር የተፈጠረው። ምናልባት ከተመለሰ አንድ ነገር ልጠይቀው ፈልጋለሁ፣ ካልሆነ ቀጥል ይሁን። ኧረ በተአምር አይቀጥልም በእርግጠኝነት አውቅ። እስቲ ለማንኛውም ሳሚ አለ ተመልሰሃል? ከተመለስክ አውራው እንዲህ፣ ካልተመለስክ ያው ይሄዳል ማለት ነው። እንዲህ ብለህ ቀርታል። እሺ በለጠ ኢየሱስ አምላክ ነው በልዬ ሪፖርት እንዳታረግ እሺ። ሪፖርት እያረክ ነበር አወረድኩ። እሺ በጌታ በኢየሱስ እኔ ማላውቀውን ነገር አትጠይቅ። አንተና አትበል። ሪፖርት መንፈስ የተወጋዩን መንፈስ የተወጋዩን አላውቅም አልኩህ። ንገረኝ። እሺ ኢየሱስ አምላክ ነው አታላግጥ። እያላገጥክ ነው። እንዴት መንፈስ የተወጋዩን ማለት ማላገጥ? መንፈስ የተወጋዩን ማለት ማላገጥ ነው። በማታምንበት ነገር አሁን እንትን ስትል እኮ እንደዛ የአንተን መንፈስ እኔ አልቀበለውም። አሁን አንተ አረ ወይኔ ምንድነው እኮ ልጅ ባል አረ እሺ አንተ ቆይ ፊዳ የመጀመሪያውን እንደምድም እንጂ በቃ እሺ ሚውት አድርግና ተቀመጥ። ሌላ ክርስቲያን ካለ ግቡ። ጥያቄ ያላችሁ ክርስቲያኖች ጥያቄ ያላችሁ ምንም በለጠ በቃ እየተበላሸ ነው። አንተ ምንም ጥያቄ ክርስቲያንም ሙስሊምም ጥያቄ ያለው ካለ መግባት ይችላል። ክርስቲያንም ሙስሊም አላየሁትም። አጓጉኝ ወላሂ። ምን አይነት ቪዲዮ ቢሆን ነው? እስቲ ቼክ አድርገህ ገብቼ ሊወስድ አይደለም። አሁን እሱ እንትን ያለው ይኸውልህ፣ አሁን ጌታ ኢየሱስን ሲጠይቁት ምን አሉ? እኛ ሁሉን ጥለን ተከተልን፣ ትርፋችን ምንድን ነው አለ ብለው ጠየቁት ጌታ ኢየሱስን። በምድር አለ 100 እጥፍ፣ በሰማይ የዘላለም ሕይወት አለ። ይሄ ነገር የሚሆነው ለምንድን ነው? ሁሉን ጥለው ስራቸውን፣ ቤታቸውን፣ ልጆቻቸውን፣ ትዳራቸውን ሁሉ ጥለው ስለተከተሉት። እየሰማህ አንተ ፊዳካ ብለህ ጉልበቴም፣ ሕይወቴም፣ ቤተሰቤም ሁሉ ነገሬ ለእርሱ መስዋዕት ይሁን ብለህ ያንን መስዋዕት የምታቀርበውን ያህል ጌታ ኢየሱስ ደግሞ ማለት ነው ልክ በዛው ልክ ሁሉን ትቶ የሚወደውን ትቶ የተከተለኝ የሚወደኝ ቢኖር ያንን ይከተል አለ። በቃ ይሄ እኮ ቀላል ነገር እኮ ነው። አንተ እንደ ትልቅ ጥያቄ ይዘው የመጣው መልሱ እኮ አንተ ራስህ ያለ። ሁሉም ትክክል ነህ፣ ግን በጣም አዝናለሁ። ጥሉ አይልም። ቀጥል አቡኪ። እሺ ቀጥል።
አይ በለጠ መቶ እጥፍ ስትል የሰማው መሰለኝ ብያለሁ። ኦኬ ሚስቱን ለተወ 100 እጥፍ ሚስት ይሰጠዋል? እንደዛ አይደለም፣ እንደዛ አይደለም። እኔ እኮ ወደ ጣውት እንደምትሄዱ እኮ ነው የሚገባኝ። እሺ 100 እጥፍ ምንድን ነው? አሁን እኔ ወዲያው ልከተል ነበረ ሁሉን ጥዬ ማለት ነው። 100 እጥፍ ያልክ መስለኝ። በምድር ለምሳሌ በሀብት በጸጋ በባለጠግነት በብዙ ነገር ማለት በብዙ ነገር ይባረካል። ለምሳሌ ሚስት ማለት ምን ማለት ነበር አይደል እኮ? ሚስት ማለትስ ምን ማለት ነው? ሳይ ሚስቱን የተወ 100 እጥፍ ከተሰጠው ምን ማለት ነው? 100 እጥፍ ምንድን ነው? ሚስት ማለት እንግዲህ ጥሬ ቃሉን ነው ፍቺውን የፈለከው? ኧረ ጥሪቃ የለም ኢትዮጵያ ላይ ምን ሆነ ነው? ሚስት ማለት ምን ማለት ነው? ታዲያ ሚስት ማለት ምን ማለት ነው ትለኛለህ? አቡኪ ሚሚት ሚታ ሰሰተለስ ጥያቄ እንደ ትልቅ እንደ ይሹ አታርጉት። ተማ አይሆነ አይቼ ማለት ነው ሴቶች እንዳይወዱብኝ ደግሞ ሚሚት ሚታ ሰሰተለስ ትኖራለህ ይላል አንደኛው። እንደዛ ነው የምትቀበሉት? አረ ላላ ብለሽ አሁን ወደ መጽሐፍ ቅዱስ መጽሐፈ ሲራክ ላይ እሺ ምን አልክ? ኢየሱስ አምላክ ነው። ኢየሱስ አምላክ ኢየሱስ አምላክ ነው። የቱ ጋር ነው አምላክ ነው? እስቲ ያሳኝ እስቲ እባክህ። ግልጽ መጽሐፍ ቅዱስን አውጣ። አንደኛ ዮሐንስ 5:20 አንደኛ ዮሐንስ 5:20 እሺ አንደኛ ዮሐንስ 5:20 ይላል የእግዚአብሔር ልጅ እንደመጣ ይላል። እሺ ማን ያመጣው? አሁን ማን ያመጣው ምናምን አትበል። አምላክ የሚለው ወርድ አለ የለም? አምላክ እውነት የለም አለ የለም? ለምንድን ነው የምትፈሩት? እኔ የምጠይቀውን ጥያቄ ግን ላላ ብላችሁ። እሺ አብራራና አንተ ለምን አንተ አብራራ እኮ አውጣዋ እኮ እሺ ላንብብልህ እኮ አሁን መጽሐፍ ቅዱስ ላውጣ? አውጣና እናንብበው። እኔ አሁን በዚህ መጽሐፍ ቅዱስ እዚህ ስልኬ ላይ ካወጣው እኔ እሞጣለሁ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አብራራሻው ከዛ ትጠይቃለህ። እውነተኛ ምን እሱ እውነተኛ አምላክ ነው ይላል። አብራራ። እኔን አትጠይቀኝ እንዴ? አብራራ። አምላክ በቃ ያነበብከው ምንም ማብራራት አይፈልግም። እውነተኛ አምላክ አሁን ማብራራት አይጠይቅም። በቃ እኔ ደግሞ ጥያቄ አለኝ። እሺ ጥያቄ ልጠይቅህ። እሺ ጥያቄው ምንድን ነው የሚለው መሰለህ? የእግዚአብሔር ልጅ እንደመጣ ይላል አይደለ? አይደል ብራዘር? የእግዚአብሔር ልጅ ነው የመጣው ወይስ እግዚአብሔር ነው የመጣው? የእግዚአብሔር ልጅ እግዚአብሔር መጥቷል። ቃል ስጋ ሆነ። ዮሐንስ ቃል ስጋ ሆነ። ቃልም እግዚአብሔር አዳምጥ፣ ቃልም እግዚአብሔር ነበረ ስለሚል ቃል ራሱ እግዚአብሔር ስለነበር ቃልም ስጋ ሆነ ስለሚል ያ ቃል ስጋ ስለሆነ ስንት እግዚአብሔር ነው ያለው? ስንት እግዚአብሔር ነው ያለው? አንዱ እግዚአብሔር ኢየሱስን አመጣው። በሶስት አካል ተገለጠ። የቱ ጋር ነው በሶስት አካል ተገለጠ የሚለው? ዮሐንስ ሲያጠምቅ በእሱ ደስ የሚለኝ የምወደው ልጄ ይህ ነው እሱን ስሙት አለ እኮ። እሱ ስሙት የተባለው የባህሪ አምላክ ነው ይላል ከሰማይ። እሱን ስሙት ያለው የባህሪ አምላክ ነው። እንደዛ ነዋ። ምን ማለት ነው? ተጨባበጥ። እንዴት ነህ? ሰላም ነው በለጠ? ደህና ነህ? ተባብለን ተጨባብጠን ነው የምንተማመነው ወይስ በማስረጃ ነው? በማስረጃ ነዋ። እሺ ማስረጃ አስተኝ። ምን አለ? ዮሐንስ እኮ መሰከረ። ምን ብሎ መሰከረ? ከኔ በፊት የነበረ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ
በምንድን ነው የነበረው? ሁሉን የሚናገርለት የነበረው እሱ ነበር። ዮሐንስ ይናገር በምንድን ነው የነበረው? እኔ ላንስ እሱ ሊልቅ ይገባል። ችግር የለውም። በምንድን ነው የነበረው? እየተቆራረጥክ ነው። እሺ እኔ ነኝ የምቆራረጠው? ለእኔ ብቻ ነው ለሁላችንም ነው? እሺ አንተ ነህ በለጠ። የቱ ጋር ነው ኢየሱስ? በምንድን ነው የነበረው? ቀጥል። በምንድን ነው የነበረው ኢየሱስ? ማለት ነበረ አልከኝ። እኔ ምን አገባኝ ስለነበረ? በመለኮት ነው የነበረው ወይስ በተስፋ ነው የነበረው ኢየሱስ? ጥያቄ ክሊር አድርገው። አንተ ጥያቄን እየተጠናቀቀ ነው እየጠየቀኝ ያለው። ከኔ በፊት የነበረ አልከኝ። እኔ ምን አገባኝ? በእድሜ ይሁን ከፈለገ በተስፋ ይሁን ከፈለገ በመለኮት ማስረጃ በመለኮት አመሰግናለሁ። ማስረጃ በመለኮት ነበረ የሚል ማስረጃ። አባት ሆይ ማስረጃ። አባት ሆይ ቀድሞ በነበረኝ ክብር አክብረኝ ብሏል። ቀድሞ የነበረው ክብር የመለኮት ክብር ነው ወይስ የራሱ ክብር? በደንብ አንዴ የመለኮት ክብር ነው የሚለው በደንብ ቀድሞ የነበረው ክብር። ፊልጵስዩስ 2:9 ምን ይላል? ፊልጵስዩስ 2:9 አንብብ። አውጣ። ፊልጵስዩስ 2:9 ነው 6 ነው? 2:6 አውጣው። እሺ ምን አለ? እሱም በአምላክ መልክ ሲኖር ሳለ ከአምላክ ጋር እሱም በአምላክ ልነግርህ እኮ ነው። እሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እንደ መቀማት ግሪኩ መቀማት ነው የሚለው። እንደ መቀማት ጨርሰው። ግሪኩ መቀማት ነው የሚለው ግሪኩ። እኔ ይሻላል። ምንድን ነው የሚሻለው? የለም መርጠህ ብላ። የለም አንድ ጥቅስ የለም። ኢየሱስ አምላክ ማለት አየህ፣ ማንም ይኸውልህ ከፍጥረት ማለት ነው። አንድ እሱ እንደመጣው የመጣ የለም። ከፍጥረት እሱ እንደመጣው የለም። ሞትን ሰማኝ፣ ሞትን ያደረገ የለም። አንተ ምንም አገባም። እሱ አምላክ እንደሆነ ማስረጃ አስተኝ ከዚህ ነገርኩህ። ከዚህ በላይ የለም እኮ። የቱኛው ነው እስኪ? የቱ? ሮሜ 9 ማለት 5:9ንም አንብብ። እሺ እናንብበው። 9:5 አዎ አባቶችም ለነሱ ናቸው፣ ከነሱም ክርስቶስ በስጋ መጣ አለ። ክርስቶስን በስጋ ያመጣው ማለት ነው። ይሄ ነው የእምነታችን መሰረት። የእምነት መሰረት ክርስቶስ ኢየሱስ በስጋ እንደተገለጠ ማመን ነው። ቀጥል። አንተ በምንድን ነው የተገለጥከው? አንብብ። አንተ በምንድን ነው የተገለጥከው? እኔ ከአዳም ዘር ነኝ። እኔ ማለት ከእናት ከአባት ነው የተወለድኩት። አዎ ክርስቶስ ደግሞ ያለ አባት አባት የዘር አረጉ ማለት እና እኛ ምን አገባን? አባት ስለሌለው ክርስቶስ የተወለደው እና ምን አገባን? ያለ ወንድ አምላክ መሆኑን አስረዳኝ ያለ ምን አገባኝ? እኔ አምላክ መሆኑን አስረዳኝ። ቀጥል፣ አንብበዋ። ለምን አታነብም? እኔ የጠየቅኩህ መልስልኝ። ክርስቶስ አባቶችም ለነሱ ናቸው። አባቶችም ለነሱ ናቸው። አባቶች ማን ናቸው? እስራኤል ነው አይደል? የስ ከነሱም ክርስቶስ በስጋ መጣ አለ። ከማን ነው በስጋ የመጣው? ከማን ነው በስጋ የመጣው? ከእስራኤሎች። ከእስራኤል። በጣም ጥሩ። ማን ነው ያመጣው? እሺ ማን ነው ያመጣው? ማን ነው ያመጣው? በነብዩ ኢሳያስ እንደተጻፈ ማን ነው ያመጣው? አሁን በማርያም ማህፀን በኩል ቃል ስጋ ሆኖ መጣ። ማን ነው ያመጣው? ልጅ ይባላል። ማን ነው ያመጣው? አቡኪ ማውራ ከፈለክ ቀጥል። በማርያም ማህፀን በኩል ሲል እንደዚህ አይነት አገላለጽ ተጠቀም እና በሰው እሱ እኮ ይኸውልህ፣ አቡኪ ይሰማል? አቡኪ
ከኤብሮ ጋር ቀጥልኝ። መሀል ማሟሟቅ ነው ስራዬ። ቀጥል። የቤቱ ህግ ነው። አስተላለፍ። ቀጥል፣ ችግር የለውም። አንተ ማን ነው? ኢብራሂም ወይ ማን ያመጣው? ክርስቶስን በስጋ ያመጣው ማን ነው? ቆይ በአላህ ክርስቶስን በስጋ ያመጣው ማን? ቆይ በአላህ ታምናለህ አይደል? አዎ አምናለሁ። አላህ በማንኛውም በምንም አይነት ሁኔታ መገለጥ ይችላል አይችልም? አይ በባህሪው በማይመጥነው ነገር አይገለጥም። እንደዚህ አይነት ባህሪም የለም። ሁሉን ማድረግ ይችላል አይችልም? ሁሉም ማድረግ ይችላል። ሁሉም መሆን የሚባል ባህሪ ግን የለውም። ሰው መሆን ይችላል አይደል? ሰው መሆን ይከለክለዋል? ሁሉም ሰው መሆን ለአላህ ጉድለት ነው። ምክንያቱም ሰው ልነግርህ እኮ አላህ መሆን አይችልም ይችላል ነው። ይችላል አይችልም? እንደዚህ አይነት ጥያቄ ጠይቀኝ ነው። እንዲህ አይነት ጥያቄ ጠይቀኝ ነው። እሺ ጥሩ። እግዚአብሔር ሰይጣን መሆን ይችላል አይችልም? ጌታ ኢየሱስ እሱ ፍጡር ነው። አሁን እሱ የፈጠረውን ሰማኝ። እኔ አሁን ከነገርኩ ጋር ምንም ማች የማያደርግ ነገር አታምጣ። ሰው ሰይጣን ነው መሆን ይችላል አይችልም? ሰው ፍጡር ነው ወይስ አይደለም? ሰው ፍጡር ነው አይደለም? አሁን ሰይጣን ሰው ፍጡር ነው ወይስ አይደለም? የእጁ ስራ በቃ ሰይጣን ፍጡር ነው አይደለም? የእጁ ስራ ፍጡር ነው። ሰይጣን ፍጡር ነው ወይስ አይደለም? ሰይጣን በአምሳሉ አልተፈጠረማ። አልጠየቅኩም። ፍጡር ነው ወይስ አይደለም? ስለ አምሳል አላወራሁም። ሰይጣን ፍጡር ነው አይደለም? ነገርኩህ። እሺ እግዚአብሔር ፈርዖንም መሆን ይችላል ወይስ አይችልም? ፈርዖን ማን ነው? ፈርዖን ነው። አንተ በጣም እንትን ነህ በጣም። እና ሰይጣን አምሳል ምናምን አልክ። ታዲያ ምን ልበል? እግዚአብሔር ፈርዖንም መሆን ይችላል ወይስ አይችልም? አይ መልሱ በቃ ማለት ከብደዋል ማለት ነው። አክቹዋሊ አንተ ሁሉን የመቀበል ግዴታ የለብህም። እኔም ደግሞ አንተን ማለት ሳትረዳ ባይዘው ትሻላለህ፣ ከሌሎቹ ትሻላለህ ብዬ ነው ማለት እማወራ እኮ። በለጠ ቁም ነገር ይሄ ነው እምነቴ፣ ይሄ ነው። አዎ ይኸውልህ፣ እኔ ላስረዳ። ለምሳሌ እኔ ላስረዳ ቁም ነገር። አንተ ማን ነው አሁን? ቆይ ኢብራሂም፣ አንተ አሁን የምትችለው ምንድን ነው? ዝም ብሎ አሁን እኛውን ገስት ላይ ማለት የሆነ የሚሞዳሞዱትን ምናምን እየገባክ እንደዚህ ታየዋለሽ። ይሄ ቆለጡ የተቀጠቀጠ እንደዚህ የተገረዘ ምናምን እያልክ የሆነ ምንም የማያውቁትን ልጆች ላይፋቸው ሌላ ሙድ ውስጥ የገቡትን ሰዎች ማዳረቅ ነው የምታውቀው እንጂ ስፔሻል ማለት እንዲህ ቃል በቃል ሆነ ሲሪየስ ሆነ ማውራት አለች። ከአንተ ጋር እያወሩ አይደል? መጽሐፍን እኮ ነው ማነባቸው። ለማንኛውም ይታብድ በቃ። አንተ አሁን ምንም የምታውቀውም ነገር የለም የምታርፈውም ነገር የለም። ከሚያውቅ ሰው ጋር አውራ።